بسم الله الرحمن الرحيم إذا جاءك المنافقون قالوا نشهد إنك لرسول الله والله يعلم إنك لرسوله والله يشهد إن المنافقين لكاذبون اتخذوا أيمانهم جنة فصدوا عن سبيل الله إنهم ساء ما كانوا يعملون ذلك بأنهم آمنوا ثم كفروا فطبع على قلوبهم فهم لا يفقهون وإذا رأيتهم تعجبك أجسامهم وإن يقولوا تسمع لقولهم كأنهم خشب مسندة يحسبون كل صيحة عليهم هم العدو فاحذرهم قاتلهم الله أنى يؤفكون بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم وبارك على نبينا وحبيبنا وقدوتنا رسول الله وعلى آله وأصحابه ومن والاه أما بعد فقد قال الله تعالى أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إذا جاءك المنافقون قالوا نشهد إنك لرسول الله إيش سورة المنافقون تبالالج سورة المنافقون كسورة الفاتحة سن النساء كان دمتو أسرى أرادت مئرافوج سلسا سوستنيون كتر متيز مئراف نج አንቀጾቿ 11 ናቸው። መደንይ ነች። ምልክቷም ይጠቁማል ከስደት በፊት ሳይሆን ከስደት በኋላ ነው የወረደችው። በመካ ዘመነ ዳዕዋ ሙናፊቅ የለም። ኢማ ካፊሩን መሕዱን አው ሙእሚኑን መሕድ፣ ወይ ንጹህ ካፊር አገር ያወቀው ፀሐይ የሞቀው ወይም ደግሞ ንጹህ የሆነ ሙእሚን። ነቢያችን ዓለይሂ ሰላቱ ወሰላም ይህንን አሕዋል ሲናገሩ ኢኒ ላ አኻፉ ዓለይኩም ሙእሚናን በይነን ኢማኑህ ወላ አኻፉ ዓለይኩም ካፊራን በይነን ኩፍሩህ፣ ኢማኑ ግልጽ የሆነ ኩፍሩም ግልጽ የሆነን አልፈራላችሁም ብለዋል። ሁለቱም ጫፋቸው መድረሻቸው መነሻቸው ስለሚታወቅ ብዙ ጉዳት አያመጣም። ሱረቱል ሙናፊቁን 11 አንቀጾች አሏት። የሙናፊቆች ምዕራፍ ተብላ ትጠራለች። በነገራችን ላይ ስለ ሙእሚን የሚናገር ሱረቱል ሙእሚኑን የሚባል ምዕራፍ አለ። መጀመሪያው ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን ይላል። ሱረቱል ካፊሩን የሚባል አንድ ምዕራፍ አለ። ትንሽ ነው፣ ሱራው ትንሽ ነው። ሱረቱል ሙእሚኑን በጣም ረዘም ያለ
በመሐከል ላይ ደግሞ ከዚህም ያልሆነ ከዛም ያልሆነ ሙዘብዘቢነ በይነ ዛሊከ ላ ኢላ ሃኡላኢ ወላ ኢላ ሃኡላ ለዚህም ያልሆነ ለዛም ያልሆነ በመሃል ላይ የዋለለ ሙናፊቅ የሚባል አለ። የካፊር ሌላኛው ገጽታው ነው። ወለዚ ኸለቀኩም ፈሚንኩም ካፊሩን ወሚንኩም ሙእሚን የፈጠራችሁ እሱ ነው። ከመካከላችሁ ካፊር አለ፣ ከመካከላችሁ ደግሞ ሙእሚን አለ ብሏል። ሙእሚኑ የታወቀ ነው። ካፊሩ ግን ራሱ ለሁለት ይከፈልና ካፊረን በይነን ኩፍሮ ሙናፊቅ የሚባል ደግሞ የካፊር ተቀጽላ ሌላኛው የሳንቲም ገጽታ ይሆናል። ነፈቀ የሚለው ሁለቱ ወይም ሶስቱ ቃል ኑን ፋቃፍ የሚጠቁሙት ማዕና ለድብቅ ነው ይላሉ። አሁን ዋሻ ነፈቅ ይባላል በአረበኛ። ነፈቀ ሰተረ ደበቀ ማለት ነው። ናፈቀ ማለት ኢማኑን ኩፍሩን ደብቆ ኢማኑን ላይ ያወጣ ማለት ነው። አስመሰለ ለማለት ነው። ኩፍር ልቡ ላይ ሲያስቀምጥ ወጣ ከመንገዱ ካፊር ነው የሚሆነው፣ ግን ደበቀው። ኩፍሩን ሲደብቅ ናፈቀ ተባለ። ሱረቱል ሙናፊቁን የሙናፊቆች ምዕራፍ ተብላ ትጠራለች። እቺ ኒፋቅ የጀመረው ነቢያችን ዓለይሂ ሰላቱ ወሰላም ሂጅራ ከሄዱ ከሁለተኛው ዓመት ሂጅሪያ በኋላ ነው። ከበድር ዘመቻ በኋላ ከዛ በኋላ ነው የታወቀው። በተለይም የሶስተኛው ዓመት ሂጅሪያ ላይ ሰልመናል ያሉ በአብዱላህ ብኑ ኡበይ ብኑ ሰሉል የሚመሩ የመካ ከተማ ነዋሪዎች ነበሩ። እነሱ ሙናፊቅ ናቸው። ኩፍራቸውን መደበቅ ፈለጉ። ምክንያቱም የሚቀርባቸው ጥቅምና ያንዣበበባቸው ችግርም ስለነበረ ያንን ለመታደግ ሲሉ በድብብቆሽ ሕይወታቸውን መምራት መረጡ። ሙናፊቅ የተባሉበት ሊአነሁም የድኹሉነ ሚነል ኢስላሚ ቢባብን የድኹሉነ ፊል ኢስላሚ ቢባብን ወየኽሩጁነ ሚን ባብን አኸር በእስልምና ውስጥ በሆነ በር ይገቡና በሌላኛው በር ይወጣሉ። በዚህ የገባ ሰው ሙስሊም መሆኑን ያውቃል። ማንም ሰው አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ያለ ሰው ሁሉም ሙስሊም ነው ብሎ የሚያስበው። በሌላ በር ግን እነሱ ሾልከው ወጥተዋል። ይህንን ስለወጡ ነው አላህም ስብሓነሁ ወተዓላ ሙናፊቅ ያላቸው። ሙናፊቅ ልበ ደረቅ ነው፣ ረሕመትም የለውም። መገለጫ ባህሪዎች ብዙ አሏቸው። አራቶችን ነቢያችን ዓለይሂ ሰላቱ ወሰላም ገልጸዋቸዋል። ፊ ሐዲሲን አኽረጀሁ ልኢማሙ ሙስሊም ቢሰነዲህ ዐን አቢ ሁረይረተ ረዲየላሁ ዐንሁ ዐን ነቢይ ዓለይሂ ሰላቱ ወሰላም አነሁ ቃል ዓላመቱል ሙናፊቂ ሰላስ ወፊ ሪዋየትን አርበዕ ኢዛ ሐደሰ ከዘብ ወኢዛ ወዐደ አኽለፍ ወኢዛ እቱሚነ ኻን ወፊ ሪዋየትን ኢዛ ኻሰመ ፈጀር። ሙናፊቆቹ በርካታ ምልክቶች አሏቸው። ቁርአን ላይ በርካታ የሙናፊቅ መገለጫ ባህሪዎች ተጠቅሰዋል። ከባህሪዎቻቸው አንዱ ውሸት ነው። ከባህሪዎች አንዱ ድብብቆሽ ነው። ካፊር ጀግና ነው ይሉታል፣ ሙእሚንም ጀግና ነው። ካፊሩ በኩፍሩ ጸንቶ ቀጥ ብሎ ይኖራል። አላህን እንኳን ለመሳፈጥ ይሞክራል፣ ጅልነቱ እንደተጠበቀ ሆኖ። ሙእሚኑም በአላህ ዒዝ አለው፣ ክብር አለው፣ የሚፈራውም የለውም። ፊርዓውን መጥቶ የጮኸባቸው ሙእሚኖች እንኳን በሙሉ አቋም ፈቅዲ ማ አንተ ቃዲን ኢነማ ተቅዲ ሃዚሂል ሐያተ ዱንያ፣ ያረከውን አድርግ፣ የመጨረሻ ብትፈርድ ከዚህ ዱንያ ልቀቁ ከማለት ውጭ የምታመጣው ነገር የለም ብለው በሙሉ ጀግንነት ነው በሕይወታቸው ላይ እንኳን ሳይቀር የሚፈርዱት። ሙናፊቆቹ ግን እዚህም ጋር ሰላም መሆን ይፈልጋል።
እዛም ጋር ሰላም መሆን ይፈልጋል። ሆዳም ነው፣ ፈሪ ነው። የመጨረሻ አቋም የሌለው ሰው ቢኖር ሙናፊቅ ነው። በልቡ አቋም አለው፣ በምላሱ ግን አቋም የለውም። ቁርአን ላይ በርካታ አንቀጾች ስለ ሙናፊቆች ይናገራሉ። ሱረቱል አሕዛብ ስለ ሙናፊቆች ኃይለኛ ትንተና አለው። ሱረቱ ተውባ፣ ሱረቱ አልአሕዛብ፣ ሱረቱ አልበቀራ፣ ሱረቱ አሊ ዒምራን፣ ሱረቱ አልአንፋል፣ ሌሎችም በርካታ ስራዎች ሙናፊቅን ማንነቱን አጋልጠው ነው የሚወጡት። ይችም ሱራ ከሚያጋልጡት ምዕራፎች አንዷ ናት። ይች ሱራ 11 አንቀጽ ናት። ግን አንቀጿ ያነጣጠረችው በቀጥታ የምትተኩሰው ሙናፊቅ ላይ ነው። የሙናፊቅ ስነ ምግባርና መገለጫዎች ለእይታ ግልጽ እንዲሆኑ በበርካታ አያቶች ተጠቅሰዋል። ቅድም እንዳልኳችሁ ምክንያቱም ሙእሚኖቹ እንዲበስሉ ነው፣ እንዲጠነቀቁ። ዝም ብሎ የጠመጠመውን ሁሉ፣ ሙስባሃ የሳበውን ሁሉ፣ አወል ሶፍ የሰገደውን ሁሉ፣ ሙስሊም አመራር ቦታ ላይ የተቀመጠውን ሁሉንም የኛ ነው ብለው አስበው ወደ ገደል እንዳይከቷቸው በጥንቃቄ መኖር እንዲችሉ፣ ተውሂዳቸውን እንዲጠብቁ፣ ኢማናቸውን እንዲጠብቁ፣ አላህ ጋር ያለውን ግንኙነት የቁርአንና የሐዲስን መርህ እንዳይጥሱ ጥምጣም በጠመጠሙ ሙናፊቆች ዲናቸውን እንዳያጡ ይጠነቀቁ ዘንድ ጥምጣም የጠመጠመው ባለቀዩ ኩፍያ የሚለውን ትቶ በምልክት አላህ ያስረዳል። ሐታ ቃሉ ቁርአን ውስጥ አያቶቹ በሙሉ ቢዘረዘሩ 600 አካባቢ ይጠጋል የሚባል ስለ ሙናፊቅ የሚናገር አያት አለ አሉ ዑለማዎቹ። የቁል ኢብኑል ቀይም ረሒመሁላህ ካደ አን የኩነ አልቁርአኑ ኩሉሁ አን አልሙናፊቂን። እንደው ቁርአኑ ሁሉም ስለ ሙናፊቅ ነው እንደሚያወራው እስከምንል ድረስ ያዳዳል እኮ። በኃይለኛ ትኩረት ነበረ ቁርአንም የሚያስረዳው እና አንደኛ ሙናፊቅ እንዳንሆን፣ ሁለተኛ ሙናፊቅ እንዳያታልለን። ሰይድ ዑመር ረዲየላሁ ዐንሁ በጣም ነበረ ኒፋቅን የሚጠሉት። ራሳቸው ኒፋቅ ውስጥ እንዳይገኙ የመጨረሻ በስጋት የተዋጠ ህይወት ነበር የሚኖሩት። ነቢያችንም ሰለላሁ ዐለይሂ ወሰለም ዱዓቸው ብዙ ዱዓ አላቸው ስለ ሙናፊቅ፣ ስለ ኒፋቅ። አላሁመ ኢኒ አዑዙ ቢከ ሚነል ኩፍሪ ወኒፋቅ ይሉሃል። አላሁመ ኢኒ አዑዙ ቢከ ሚነል ኒፋቅ፣ ከኒፋቅ ባንተ እጠበቃለሁ። ወሪያኢ ወሱምዓቲ፣ የዩልኝ ከመስራት የይስሙልኝ ከመናገር ባንተ እጠበቃለሁ። ከባድ የሆነ በሽታ ስለሆነ ኒፋቅ በኢትፋቅ ዑለማ ኩፍር ነው። ያውም ደግሞ የመጨረሻ እርምጃ የሚያስወስድ ከአላህ ዘንዳ የሚያጣላ የሚያስጠላ። ቃለ ተዓላ ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነ ናር፣ ሙናፊቆች ከታችኛው የጀሃነም አዘቅት ውስጥ ነው የሚቀመጡት ብሎ አላህ ሱብሓነሁ ወተዓላ ነግሮናል። ሙናፊቅ እንዳንሆን ዱዓ ማድረግ ይጠበቅብናል። ሰይድ ዑመር ረዲየላሁ ዐንሁ የነቢያችንን ሶሐቢይ አንድ ሶሐባ ነበራቸው። ሷሒቡ ሲሪ ረሱልላህ፣ የነቢያችን ልዩ ምስጢረኛ የሚባል አንድ ሶሐቢ ነበረ። ማን ይባላል? ሑዘይፈቱ ብኑል የማኒ ይባላል። ሰይድ ዑመር ቀጥ ብለው ሂደው ያ ሑዘይፋ ይሉታል፣ ለበይክ ሀል ዐደኒ ረሱሉላህ ሰለላሁ ዐለይሂ ወሰለመ ሚነል ሙናፊቂን፣ ነቢያችን ሙናፊቆቹን ዝርዝር ሲነግሩ እኔን ጨምረውልሃል ወይ ይሏቸው ነበር። የቁሉ ላ፣ አንተን አልጨመሩልኝ። እሺ እኔ ከሾምኳቸው ባለስልጣን አድርጌ ወደ ሌላ ክልሎች ካላኳቸው ሰዎች መካከል ሳላውቅ ሙናፊቅ ሹም ያለው ነቢዩ ካስጠነቀቁት ይሏቸዋል። አልናገርም፣ ምስጢር ነው። ለምን ይናገር? አልቅሰው ሰይድ ዑመር አሉ። አልቅሰው ያለቀሱበት ሰበብ እኔ ከመራሁት ሰው ከጠቆምኩት ሰው ባለስልጣን አድርጌ ከሾምኩት ሰዎች መካከል የአላህና የነቢዩን ጥላት ሹሜ የውመል ቂያማ በተበደሉት ሰዎች ብጠየቅ በሚል ስጋት በጣም ያለቅሱ ነበር። ከዕለታት አንድ ቀን በጣም ምርር ብሏቸው ሲያለቅሱ ዱዓ ሲያደርጉ አድረው ጠዋት ብድግ አሉና አንዱን ሰው ጠርተው ሽር ያለው አሉት። ሽር ያለ በቃ ከስልጣን አንስቻለሁ በደብዳቤ አነሱ። ለምንድን ነው በቃ ለምን አነሱት ይሏቸዋል። ኢነል ሙእሚነ የራ ቢኑሪላህ፣ አንተ ኢማንህ ጢቅ ሲል አላህ ጋር ያለህ ግንኙነት ሲገዝፍ ነቢይ ሆነህ ወሒ ባይላክልህም ሐቁ ሐቅ እንደሆነ ባጢሉ ባጢል እንደሆነ በቀጥታም ጅብሪል መጥቶ ባይነግርህ ልብህ ላይ የሚፈስልህ ለየት ያለ ስጦታ አለ ተብሏል። ሱረቱል ሙናፊቁን የእስላም ጥላት የአወል ሶፍ አጋፋሪ
የዳዕዋው እንቅፋት የተውሂዱ ጸር የነቢያችን ጥላት አለይሂ ሰላቱ ወሰላም ያን ሁሉ ሱሐባ ያዋረደ ረብሻን ማንሳት የሚፈልግ እስልምናን ለመምታት መስጊድ እስከ ማስገንባት የሚደርስ ለየት ያለ የተከማቸ በእስልምና ስም ዳዕዋውን ተውሂዱን ኢማኑን የሚያተራምሰውን ግሩፕ የሙእሚኑ ማህበረሰብ ነቃ ብሎ እንዲያየውና በየመንደሩ በተለያዩ ምክንያቶች ተሰባስበው ጸረ ተውሂድና ጸረ ኢማን የሆኑትን አካሎች ሙናፊቅ ሊኖር ስለሚችል እንጠንቀቅ በሚል ልቦና ግንዛቤ ይኖራቸው ዘንድ በበርካታ አያቶች አላህ ሱብሓነሁ ወተዓላ ይናገራል። ኢዛ ጃአከል ሙናፊቁና መናፍቃኖች በመጡልህ ጊዜ ቃሉ ይላሉ ነሽሀዱ ኢነከ ለረሱሉላህ አንቱ የአላህ መልእክተኛ መሆንሁን በልባችን አምነን በቃላችን እንመሰክራለን ይላሉ አለ አላህ። ወላሁ ያዕለሙ ኢነከ ለረሱሉህ አላህ አንተ የእሱ መልእክተኛ መሆንህን እነሱ መሰከሩ አልመሰከሩ፣ አወቁ አላወቁ፣ በልባቸው ያዙት ወይስ አልያዙት ያውቅልህ የለ እንዲ አላህ። ወላሁ አላህ የሽሀዱ ኢነል ሙናፊቂነ ለካዚቡን ሙናፊቆቹ በልባችን አምነን በመላሳችን መስክረናል ባሉት አባባላቸው ቀጣፊዎች ውሸታሞች መሆናቸውን እኔ ደግሞ በቃለ በምስክር እነግርሃለሁ ይላል አላህ። የመጨረሻ በመሐላ አስደግፈው ነው የሚናገሩት። ኢተኸዙ አይማነሁም ጁነተን መሐላዎቻቸውን ጋሻ አድርገው ይዘውታል። ሰው ጦር በሚወረውርበት ጊዜ ጋሻውን እንዲህ አድርጎ ይከላከልበታል። እነሱ ደግሞ መሐላዎቻቸውን ሰው ማታለያ ሰው ደግሞ በተለይ አላህ ሰው እንደ ወላሂ ብሎ ሰው ከማለ ልክ ነው። አደምና ሐዋ ከጀነት ተባረሩ። ጥፋታቸው ወላሂ ብሎ ያጃጃላቸውን ሸይጣን እሺ ብለው ስለተቀበሉ እሱ እያለቀሰ ነው ብለዋል ዑለማዎቹ የማለላቸው። አላህም በግልጽ ፈቃሰመሁማ ኢኒ ለኩማ ለሚነ ናሲሒን እኔ ለእናንተ ታማኝ መካሪያችሁ ነኝ ብሎ ወላሂ እያለ ምሎ ነግሯቸዋል ብሏል። እንደው አላህን ጠቅሶ የሰማውን የምድሩን ጌታ አላህን ጠቅሶ ምሎ ሊዋሸን አባ ያደርገው እንደው የማን ደፋር ነው? እንደው አላህን እንደው ያደርገው እንግዳ ማን ብላት ነው ያሉት አሉ። እነሱም ይሄ ናቸው። فيقول أحد المفسرين اتخذوا أيمانهم جنة አቅም የሌለው ሰው ሁሉ ጊዜ ጋሻ ይፈልጋል። ወጣቶችን አሁን ብታያቸው አቅም አላቸው፣ ብድግ ዱብ ችግር የለም። ሐቅ የያዘም ሰው ምርኩዝ አያስፈልግም። በቃ ሐሳቡን ሲገልጽም አንደበቱም ችግር የለበትም። ላኪን በልቡ ሌላ በአንደበቱ ሌላ የሚወሸክት ማፊያ እንደው ሰውም ይነቃብኛል የሚልም ጥርጣሬ ስላለው እንደ ወላሂ ገና ሲያገኝ እንደ ወላሂ ሲሸጥ ወላሂ ሲለውጥ ወላሂ ስታገኘው ወላሂ ሲጠይቅም ሁሉንም ነገር በመሐላ ነው የሚጀምረው። ኢተኸዙ አይማነሁም ጁነተን አላህ መሐላዎቻቸውን ጋሻ አረጉት እንኳን ጦር እንዳይነካቸው ጋሻ ፈሰዱ ዐን ሰቢልላህ ከአላህ መንገድ እንቅፋት ሆኑ። የአላህ መንገድ እንዳይስፋፋ እንቅፋት ሆኑ። አጂብ እኮ ነው የምትለው። የአላህ መንገድ እንዳይስፋፋ ከአላህና ከነቢዩ ጥላቶች ጋር የሚወግን ጀላብያና ኮፍያ የለበሰ ሰው ይህንን ከማግኘት የበለጠ እስላምንና ሐቅን ማሸነፊያ መንገድ ለካፊር የለም። የመስጂዱ ኢማም፣ የመጅልሱ መሪ፣ የሙስሊሞች አለቃ፣ ኪታብ አቅሪው፣ ቲክቶኩም ላይ የሚታይ እንደው ኮስተር ብሎ የአላህና የነቢዩን ጥላቶች ጋር ወግኖ ዳዕዋውን ለማስመታት ቢንቀሳቀስ እኮ በርካታ ሰው እኮ ነው የሚጠማው። ሼኽ ገሌ እያሉ አንተ ምን እንጠጥ ያደርግሃል ነው የሚለው። እነሱ ገሌ እያሉ እነንተና እስላሞች አይደሉም፣ እነንተና እየደገፉት አይደለም።
በተለይ ዓሊም ሙናፊቅ ሲሆን አላህ ይጠብቀን። يقول النبي صلى الله عليه وسلم إن أخوف ما أخاف عليكم المنافق العالم لكم مفر الله يا عالم منافق يا رسول الله عالم هو منافق عالم اللسان جاهل القلب ملاس عالم وسطق محيم هنا سؤال يهون نقرم كالكو عجائب نو اتخذوا أيمانهم والله لها البتفخيم أنت من تترى شنو من ترى إنهم من السوء ساء ما كانوا يعملون منافقوجو يسرت كله أتصيّف يقول الله أتصيّف من هنا ونو مكنياته من دنو كالك ذلك يهي هنبت مكنيات بأنهم آمنوا مجمّر آمنوا نبر بلسانه طبعا بملاسنا إيمان ثم كفروا كزام شمتت ودا كفروا قبوا بقلباتشو فطبع على قلوبهم لباتشو لا يتاتمباتشو فهم لباتشو لا يتاشقوال اميل يتصافباتشو النسو لا يفقهون يفلكون يأوقات ما أبل بتازم بباتشو عيردوم تاشقوا على الله سبحانك ربي لا إله إلا أنت عياذا بالله الله يتبكن وإذا رأيتهم ستاتشو دمو ميقرمو تعجبك أجسامهم أقواقواماتشو سيامر على الله اللبابساتشو النقاقراتشو أقواقواماتشو بتأمنوا ميامر باتشو وإن يقولوا كتناقروا تسمع لقولهم نقاقراتشون جروهن سأتنو متعدامتو يمجرشا عند بتروتو ناتشو كأنهم بادونتاتشو سيقلت قرت أمي مسلوت خشوب مسندة ودا زاف ودا قرقدة مقوماقطوت دقف يادرقوت قنديلم هوني أقرب السونو ميقبو أقربيت انجات إلا كمانا قندمي متانا وابيتو لا يوسدو دقف يادرقوتا دقف يتدرق قنديلم الناسون زنفوق بيبال زافال لن يقر وستو بادو لاون ستاو يا مارانو اندو تعلم كوان بتادرقو كلا يلم فوجنو ميلو اندزي يبسبس قند خشوب مسندة ودهونا نقر قدم يتدرق يبسبس قند ويم انجاتنو ميمسلوت على الله دمو فري يحسبون كل صيحة شهاتية هلو امي ترقمات ويم أرقو امي الصبات عليهم لن يعلم بن يعلينو انين لما لا تفلقون انيان اندلون يفراتاتو كلهم نقر بوقبوقوች ናቸው በላቸው الله هم العدو طلعت ብሎ ዝም እንደነሱ የለም على عدوهم ማለት طلعቶቹ እነሱ ናቸው ማለት ነው ግን እንደዛ አይደለም አላህ هم العدو طلعት የሚባሉት እነሱ ናቸው ሌላው ምን طلعት ነው ሌላው طلعت ሙኖ طلعት አትበለው طلعት ብሎ ዝም እንደነሱ የለም الناس فاحذرهم أنتو يا الله ملك تنيا إنه المنافقوش تنكك بلواتشو تتنككواتشو على الله قاتلهم الله يرقماتشو أنا يؤفكون كيت وديت نمدنا بروت على الله أنا يؤفكون مالت أنا يصرفون مالت كيت وديت نمدنا بروت هنا نزو لوات أنا إلهنا ودزيهلا بزيوكو موجع إلا نو ندبلون لقنا ودزيهلا مستوتو مسلوت نو موجع بلا ستاسب قرقداو غيرا ودا قرقداو كوني የተዘበራረቀበት ሰው የለም ሙናፊቆቹ እንደዛ ናቸው እያለ አላህ Subhanahu Wa Ta'ala እየተናገረ ነው እቺ ሱራ የወረደችበት ዋናው ምክንያት በነብያችን ጊዜ አለይሂ ሰላቱ ወሰላም ከغزوة بني المصطلق ወይም غزوة المريسيع የምትባል ዘመቻ ላይ ሲመለሱ አንድ ክስተት ይከሰታል ሲከሰት አንድ ነገር ይከሰታል ምንድነው እሱ
የሚያርፉበት ቦታ ላይ እንዳረፉ ውሃ እንቅዳ ብለው ውሃ የመቅዳት ስራ ሲሰራ የውሃ ቅጅ ላይ ሁለት ሰዎች ይጣላሉ። እኔም ቀዳው ነዳጅ የሚቀዱት ሰዎች አሁን ቀደምከኝ አለፍከኝ፣ ቀደም ብለህ አልፈው የሄድከው እየነዳህ የሄድከው ሰው መስታወት ሰድቦ ለምን ቀደምከኝ፣ የባለጌም ስድብ የመጥፎም ስድብ አላኩል ያህል ተጣሉና ተነስቶ በጥፊ ይለዋል። ያኛውም ተነስቶ በዱላ ያኛውም በዱላ። አንሷሪ እና ሙሃጅር ነበሩ። ላጋጣሚ ሙሃጅሩ ብድግልና ያለል አንሷር ያለል ሙሃጅሪን አለ። ሙሃጅሮች ድረሱልኝ ገደሉኛል። ወደ ጎሳ ላይ ገለብተው እኮ ነው እንደ እኔ ጎሳ አይደለኝ መሰለህ እንዴ? ያለል አንሷር ያኛው ደግሞ አንሷሮች ድረሱልኛል። አንሷሮቹ ስብስብ የኛውም ስብስብ ባልና የኛም ጎሳ ማን ነው የሚነካው? የኛም ጎሳ ማን ነው የሚነካው? አረ ተጨረሱላችሁ ያ ረሱላህ ነው እንዲያው እየሮጡ ሄደው አቢ ዳዕወል ጃሂልየቲ ወአነ በይነ አظሁሪኩም በመሃይሞቹ በድሮዎቹ በፋራዎቹ ቋንቋ እኔው መሃላችሁ እያለሁ አብረን እያለን እኔ ስለያችሁ ምን ልትሆኑ ነው? ማ መሰሉና ወመሰሉሁም የእኛና የነዚህ የሙሐመድ ሰዎች እኮ ምሳሌው ኢላ ከማ ዩቃል ሰሚን ከልበከ የእኩልክ ውሻህን አስባው በደንብ በኋላ ቆይቶ ይነክስሃል የሚባል የአረበኛ ተረት አለ። እሱ እኮ ነው የደረስንብን። ዘመዶቹ አባረውት ከመካ መጣ፣ ከነ ወገኖቹ ተቀበልነው። አሁን የኛን እጅ መንከስ ጀመረ። ባጎረስኩ ተነከስኩ አሉ አለ። እንደውም አለ ለኢን ረጃዕና አሁን በሰላም ወደ ሀገራችን ከተመለስ ለዩኽሪጀነ አልአዐዙ ሚንሃ አልአዘል እኛ የተከበርነው ወራዳ የሆኑትን ሙሐመድና ሶሐቦች ጓደኞቹን ከከተማችን እናባረራለን። ለአጋጣሚ የአሚሩል ሙእሚኒን ዑመር ብን ኸጣብ ረዲየላሁ ዐንሁ የሆነ ሰው ልከዋል። ዘይድ ብኑል አርቀም ይባላል። ሂድና ውሃ ቅዳ ብሎት እዛ ቁጭ ብሎ እንደዚህ ሲባል አብዱላህ ብን ኡበይ ይህንን ነገር ሲናገር ስሜት እንዴ ነቢዩን ነው እንደዚህ የሚናገረው? ምን አይነት ጥጋበኛ ነው ብሎ ተናዶ ልጅ ስለነበረ ለሌላ ሰው ሳይናገር ሂዶ ላጎቱ ንገር። አጎቱ ደግሞ ትልቅ የደህንነት ኢንፎርሜሽን ነው ወስዶ ለነቢያችን አለይሂ ሰላቱ ወሰላም ረሱል ሰለላሁ ዐለይሂ ወሰለም ማረጋገጥ አለብኝ ልጁን ጥራው አሉት። ዘይድ ብን አርቀም ተጠራ። ሰማን ጃንታ አሉት። አቤት ይሄ ሰው ለኢን ረጃዕና ኢለል መዲነቲ ለዩኽሪጀነ አልአዐዙ ሚንሃ አልአዘል ሲል ሰምተኸዋል አሉ። ወላሂ ሰምቼዋለሁ አሉ። ጥሩት አሉ። ተጠራ። እንደዚህ ብለሃል እየተባለ ነው። ወላሂ አላልኩም ወላሂ አላልኩም። የቁሉ ዘይድ ረዲየላሁ ዐንሁ ፈሰደቀሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ወከዘበኒ ነቢያችን በቃ ልክ ነህ አንተ ይሄ በቃ ዝም ብሎ ነው ብለው እኔን እንደዋሸኋቸው እሱን ደግሞ ሐቅ እንደያዘ ቆጥረው ትተውኝ ሄዱ። አጎቴ መጣ። ተዋረድክ፣ ያላየኸውን ተናግረህ የአላህ ረሱል እንኳን ነው ትተው ሄዱ። እንዴት ትላለህ አሉኝ አለ። ፈአኸዘኒ ሐሙን ሸዲዱን የመጨረሻ ጭንቅ በጭንቅ ሆንኩኝ። መቀመጥ አቅቶኝ ሂጄ ተኛሁ። ሌሊቱን እንዴት እንቅልፍ ይወሰደኝ። በኋላ ወሕይ መጣ። ኢዛ ጃአከ አልሙናፊቁን ሙናፊቆቹ ሲመጡ ቃሉ ነሽሀዱ ኢነከ ለረሱሉላህ ወላሁ የዕለሙ ኢነከ ለረሱሉህ ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን ምለው የለ ኢተኸዙ አይማነሁም ጁነተን ፈሰዱ ዐን ሰቢልላህ ኢነሁም ሳአ ማ ካኑ ያዕመሉን ወኢዛ ረአይተሁም ቱዕጂቡከ አጅሳሙሁም ወኢን የቁሉ ተስመዕ ሊቀውሊሂም ከአነሁም ኹሹቡን ሙሰነደህ የሕሰቡነ ኩለ ሰይሐትን ዐለይሂም ሁሙል ዐዱው ፈሕዘርሁም ቃተለሁም ላሁ አና ዩእፈኩን
አያቱ ቀጠላ ከዕለታት አንድ ጊዜ ይህንን ነገር ከተደረገ በኋላ በፊት አብዱላህ ብኑ ኡበይ አወል ሶፍ ላይ አክት ያደርጋል። አወል ሶፍ ላይ በአሕባሽ ጊዜ ትዝላችሁ ከሆነ አወል ሶፍ ላይ የሆነ አክት የሚያደርጉ ሰዎች ነበሩ። አታውቋቸው? ቀበሌ ነው የማገኛቸው። አንዳንዴ መታወቂያ ላወጣ ወይ ቀበሌ ያገኛቸዋለሁ ወይ ወረዳ ላይ። እዚህ ሲመጡ ግን ኮፍያ ይሰጣቸዋል። አላ ኩሊ ሓል ይነሳና ነቢያችን ንግግር ሊያደርጉ ካሰቡ ቆይ ያ ረሱላላህ እኔ ላረጋጋላችሁና ትናገራላችሁ ይላቸዋል። እሺ ይላሉ ረሱል። የመጨረሻ አደብ አላቸው የነቢያችን መቼም አጃኢብ ናቸው። ይነሳና አዩሃናስ ያ ቀውሚ የእኔ ወገኖች ሆይ እናንተም ሰዎች ሙሃጅሮችን ነው። አላህ እንግዲህ ትልቅ ረሕመት አመጣልን ነቢያችን ዓለይሂ ሰላቱ ወሰላም። አምነንባቸው እንግዲህ ያው ሂዳያ እየሰጡን ነው። ትምህርትም ያው እያስተማሩን ነው። በርካታ ነገሮች እየሰጡን ነው እንደምታውቁት። አሁንም አላህ ይጨምርላቸው ሊጨምሩልን ነውና በጽኑ አዳምጡ፣ ጆሮአቸውን ስጧቸው። ባረከላሁ ፊኩም ኢልና ቆጭላል። ነቢያችን ሄደው ንግግር ያደርጋሉ። አሁን ይሄ ሰው የነቢያችን ጥላት ሆኖ ዓለይሂ ሰላቱ ወሰላም የዳዕዋ እንቅፋት ሆኖ የዲን ጸር ሆኖ ተውሒድ እንዳይስፋፋ፣ ኢማን እንዳይስፋፋ፣ ሱና እንዳይስፋፋ ፈሰዱ አን ሰቢልላህ የአላህ መንገድ እንዲደነቃቀፍ ስራ ይሰራል ብላችሁ ታስባላችሁ? ኮፍያ የለበሰ አወል ሶፍ ያለ ነቢዩን ሰፖርት የሚያደርግ በአንደበቱ ማን ይጠረጥራል? ማን? ይሄ አያት ከተወረደ በኋላ ልክ እንደ ልማዱ ተነስቶ ንግግር ሊያደርግ ሲነሳ ሷሐቦቹ በጣም ተናደዋል። ነቢያችንን ተሳድቦባቸው ከኋላ አንዱ በዚህ በኩል ያለውን ጋቢውን ጎተተው፣ በዛ በኩል አንደኛው ቁጭ በል ወራዳ ቁጭ በል። ምን ነው ያንን የተናገርከውን ተናገር፣ አሁን አታፈርም? ደግሞ ስትነዘዝ ቁጭ በል። አኩርፎ ተነስቶ ሱፉን ሰንጥቆ ወጣ። የእሱ ዘመዶች አንሷሮቹ አርፍደው የገቡ ሰዎች በሩ ላይ ያጋጠሙት። ምን ሆነህ ነው አሉት። ከአኒ ቁልቱ ቡጅረን ክፉ እንደተናገረ ሰው አረጉኝ። እኔ ነቢዩን አዳምጧቸው ልል ነው የቆምኩት። እንደው እንደዚህ ብለው ወረፉኝ። ይሄኛውም ያኛውም ወረፈኝ እና ተመለስና ያጠፋኸውን እስትግፋር አድርጉልኝ ያ ረሱላላህ፣ አጥፍቻለሁ ዱዓ አድርጉልኝ አትላቸውም? ወላሂ አልሄድም እሱ ጋር ነው። ወኢዛ ቂለ ለሁም ለነሱ በተባሉ ጊዜ ተዓለው የስተግፊር ለኩም ረሱሉላህ የአላህ መልእክተኛ ጥፋታችሁን አላህ እንዲምርላችሁ እስትግፋር ያደርጉላችሁ የሚል የቤተሰብ ምክር በሚመጣላቸው ጊዜ ለወው ሩኡሰሁም ራሳቸውን እጥፍ ያደርጉታል እምቢተኛ ሲሆኑ፣ ወረአይተሁም በምላሳቸውም በተግባራቸውም ባካሄዳቸውም ስታያቸው የሱዱነ ወሁም ሙስተክቢሩን ከዲኑ እንቅፋት ሲሆኑ ብቻ ነው የምታገኛቸው። ይህን ሁሉ ግፍ የሚፈጽሙት በኩራት ስለተወጠሩና በትቢት ስለነገሱ ነው አላህ። እናሳ አንቱ መቼም ያ ረሱላላህ ባህሪሁ ረሕመተኛ ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን እንደ አላህ እንዲመራቸው እስትግፋር አደርጋለሁ ዱዓ አደርግላቸዋለሁ የሚል አጀንዳ ውስጥ እንዳትገቡ፣ በቃ እንዳትገቡ። ለምን ሰዋኡን ዓለይህም በእነሱ ላይ እኮ እኩል እኮ ነው አላህ። ምኑ አስተግፈርተ ለሁም አም ለም ተስተግፊር ለሁም ምህረትን ብትጠይቅላቸው ሳትጠይቅም ዝም ብትል ለን የግፊረ አላሁ ለሁም በፍጹም አላህ እነዚህን ሰዎች አይምራቸውም። ዱዓን ብታደርግ አልቀበልህም አላቸው። ለምን ያ ረብ? ኢነላህ ላ የህዲ ልቀውመ ልፋሲቂን አላህ እኮ አውቆጠፍ ጋጠወጥን ወደ ሐቁ ወደ ቀናው መንገድ እኮ አይመራም። አውቆጠፍ የተሳሳተን አጠፋ ሲሉት ድንግጥ የሚልን አደበኛውን ሰው ነው እንጂ አውቆጠፍ እንደዚህ እኮ አያደርግም አላህ። ደግሞ የቆሻሻ እኮ ነው። አብረውት አጃቢዎች አሉት፣ የሐሳቡ አጋርም አሉት። እነማን ናቸው? ሁም ለዚነ የቁሉን እንዲህ የሚሉ ሰዎች እኮ ናቸው አላህ።
እንዴት ያ ረብ ላ ቱንፊቁ ዐላ መን ዐንደ ረሱሊላህ ከነቢዩ ሙሐመድ አጠገብ የተቀመጠ ማንኛውንም ሰሓባ ሰደቃ እንዳሰጡት ብለው ሰደቃ እንዳይሰጠው የሚያበረታቱ እኮ ሰዎች ናቸው። ለምንድን ነው የማንሰጠው ብለው ሲጠይቋቸው ሐታ የንፈዱ የሙስሊሙ አንድነት እንዳይኖርና በረሃብ ብትንትኑ እንዲወጣ። ማንም አካል ሰላምን በእጁ የያዘ የለም። ዝናብ መቻለህ አንተ፣ አየር መቻለህ አንተ፣ ሰላም መቻለህ አንተ፣ ልጅ መቻለህ አንተ፣ እሱ የሰጠህ ካልሆነ በስተቀር የለም እኮ። ከፈለገ ከፍ ያለውን አምዘግዝጎ ያዋርደዋል። የተምዘገዘገውን የወረደውን እንደ ቆሻሻ የሚቆጠረውን ከፍ ያደርገዋል። ከፈለገ በስልጣን ከፈለገ በሀብቱ ቁል ላሁመ ማሊከል ሙልክ ቱእቲል ሙልከ መን ተሻእ ወተንዚዑል ሙልከ ሚመን ተሻእ ወቱዒዙ መን ተሻእ ወቱዚሉ መን ተሻእ ቢየዲከል ኸይር ኢነከ ዐላ ኩሊ ሸይኢን ቀዲር ወሊላሂ ኸዛኢኑ ሰማዋቲ ወልአርድ በሰማይም ውስጥ በምድርም ውስጥ ያለ የአላህ መጋዘን በሙሉ የእሱ ብቻ ነው በላቸዋል አላህ። ወላኪነ አልሙናፊቂነ ላ የፍቀሁን መናፍቃኖቹ ግን ደደቦች ናቸው፣ አይረዱም አለ አላህ። የቁሉን አፋቸውን ሞልተው እንዲህ ይላሉ። እንዴት? ለኢን ረጃዕና በምንመለስበት ጊዜ ኢለል መዲነቲ ወደ ሀገራችን ወደ መዲና ስንመለስ ለዩኽሪጀነ አልአዐዙ ሚንሃ አልአዘል ከመዲና ከተማ ወራዳ የሆኑትን የተከበሩ አሸናፊ የሆኑት እኛ ጠራርገን ነው የምናባረራቸው ይላሉ። ክብር ለነሱ ሆነ እንዴ? ወሊላሂ ልዕዛ ክብር እኮ የአላህ ብቻ ነው። ወሊረሱሊህ ለመልእክተኛው ብቻ ነው። ወሊልሙእሚኒን ለሙእሚን ብቻ ነው። ወላኪነ አልሙናፊቂነ ላ ያዕለሙን ሙናፊቆቹ ግን ይህ መሆኑን አያውቁም አይረዱም እንጂ በላቸዋል አላህ። ሙናፊቆቹ ቅድም እንዳልኳቸው ብዙ ፉከራዎችን ፎክረዋል። ይህንም ፉከራ የመራው አብዱላህ ብኑ ኡበይ ብኑ ሰሉል የተባለ የሙናፊቅ አሚር ነው። የመዲና ሰዎች የአካባቢውን ሕዝብ ወክለው ንጉሥ ሊያደርጉት ሊሾሙት ቀጠሮ ከተያዘ በኋላ ነው ነቢያችን ተልከው የመጡት ዓለይሂ ሰላቱ ወሰላም። አንሷሮቹ ሲሰልሙ በቃ ንጉሥነትህ ያንተ ይቅር፣ አላህ መልእክተኛ ረሱል ስለላከልን በሳቸው ነው የምንመራው ካሁን በኋላ ብለውት ያቺ የመመረጥ መብት ያቺ ስልጣን ስለቀረችበት ቂም ይዞ ጎሚ ይዞ እሳቸው ባይኖሩ ኑሮ እኔ ነበርኩ ንጉሥም ሆነው በሚል ነቢያችን እንዲጠምዶ ይኖር ነበር። በተመቸው ሁሉ ጊዜ እሳቸውን ማጣጣል፣ ዝቅ ማድረግ፣ አስተሳሰባቸውን ማውገዝና ሙእሚኑ ወደ ሐቅ እንዳይመጣ ሰው ወደ ሐቅ እንዳይመጣ ሰፊ ስራ ይሰራ ነበር። አላህ ስብሓነሁ ወተዓላ ደግሞ የሻውን ሰሪ አላሁ አዕለሙ ሐይቱ የጀዐሉ ሪሳለተህ ነቢይነትን ረሱልነትን የት ቦታ ላይ ማድረግ እንዳለበት አላህ ራሱ ነው የሚያውቀው። አንተ አትጠቁም፣ አስተያየትም አትሰጥም። አርጉኝ አይደለም አርጉት ማለት እንኳን አችልም። መራጩ ማን ነው? አላህ ስለሆነ አላሁ የስጦፊ ሚነል መላኢከቲ ሩሱለን ወሚነን ናስ ከመላኢኮችም አላህ መልእክተኛ ይመርጣል፣ ከሰውም አላህ መልእክተኛ ይመርጣል። እሱ ምርጫ ላይ አንድ ሰው ጣልቃ የሚገባ የለም። ብሔራዊ ምርጫ ደርሰዋል። እኛ ሀገር ገሌን እንምረጥ ገሌና እንምረጥ ብለን እኛ እናወራለን። አላህ የሚመርጠው ሰው ላይ ደግሞ ሐሳብ መስጠት እንኳን አችልም። እሱ በዛ ተቀየመና ነቢያችንን ጠምዶ ቀረ። አላ ኩሊ ሓል ልክ ይህ እንደተከሰተ ይህ አያት እንደወረደ ይህንን አጸያፊ ቃላት እንደተናገረ ልጅየው ሰማ። አብደላህ የሚባል ልጅ አለ። ዩኽሪጁል ሐየ ሚነል መይት ከሙት ህይወት ያለውን አላህ ይፈጥራል። ከካፊር ሙእሚንን ሳዲቅም አላህ ያመጣል። አብዱላህ እብኑ ዓብድላህ እብኑ ኡበይ የሚባል ሰው
የሰለመ የነቢያችን የእውነት ጓዳላቸው። እንደው ነቢዩን ደፍሮ ተሳደበ አለ። ቀጥ ብሎ ነቢያችን ጋር ሄደ አለይሂ ሰላቱ ወሰላም። ያ ረሱላላህ ለበይክ፣ ይሄንን ሰው ሌላ ሰው ከሚገልብኝ ፍቀዱልኝና እኔ ልግደለው። እኔ ልግደለው ያልኩበት ሰበብ አንቱ እና አላህ እናንቱን የሚያስደስት ከሆነ እኔ ገለዋለሁ። ሌላ ሰው ከገደለው የአባትህ ገዳይ ነው ብሎ ሸይጣን ቢወሰውሰኝና አላህ የማይወደውን ስራ ብሰራ ነገ አኺራዬን እንዳላጣ ራሴው በራሴ እጅ መግደል አለብኝ። አላህና ረሱሉን የሚያስደስት ከሆነ አንገቱን ይዤላችሁ ልምጣላት። የእውነቱን እኮ እንደዚህ ለማስመሰል ምናምን እንደ ፖለቲከኛ ምናምን የለም። እንቅጩን ረሱል ምን አሉ ዓለይሂ ሰላቱ ወሰላም፣ ላ አንተ ተቅቱሉህ ወላ ገይሩክ፣ አንተም ሌላም አይገሉት። ሰይድ ዑመርማ ፍቀዱልኝ ያ ረሱላህ አንገቱን ልበል። ሰይድ ዑመር ታውቋቸዋላችሁ፣ አንተ ታውቃቸው የለ ምንም እንደዚህ አይነት ነገር የለም። የሚፈልጉትን በቃ በአላህና በነቢዩ የመጣ አካል የፈለገው አካል ቢሆን ወደኋላ የዘር ነው። ልጃቸው አብዱላህ የዑመር ብን ልኸጣብ ልጅ አብዱላህ የሚባል ልጅ አላቸው። አብዱላህ ብን ዑመር ብን ልኸጣብ ይባላል። የመጨረሻ ምርጥ ነው። አንድ ቀን የነቢያችንን ሐዲት የሐፈዙትን እየተናገሩ አብዱላህ ብን ዑመር እኮ ናቸው። ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ነቢያችንን እንዲህ ሲሉ ሰምቻቸዋለሁ። ላ ተምነዑ ኢማአ አላሂ መሳጅድ አላህ፣ የአላህን ባሪያዎች ሴቶቹን ልጆቻቸውንና ሚስቶቻቸውን መስጊድ ሂደን ቂራአት እንቀራለን ሰላት እንሰግዳለን ካሉ እንዳትከለክሏቸው ብለው ሲናገሩ ሰምቻለሁ አሉ። ማነው ይሄን የሚለው? አብዱላህ ብን ዑመር። የእሳቸው ልጅ አብዱላህ ብን ዑመር ልጅ ደግሞ አንድ ልጅ አለ። የመጨረሻ ቀናተኛ ነው። እንደው ሚስቴን በየመስጊዱ ቁርአን ልቅራ እዛ ሶላት ልስገድ እያለች ስትሄድ ዝም ልላት ነው? መንገድ ላይ አንዱ ቀና ብሎ ቢያይብኝ ሳ ብሎ በቀናት ተነሳስቶ ወላሂ ለነምነዐነሁን፣ ወላሂ እንከለክላቸዋለን፣ በፍጹም አንፈቅድ ሚስቶቻችን እንዲወጧል። አቁሉ ለከ ቃለ ረሱሉላህ ወተቁሉ ለነምነዐነሁን፣ ረሱል አትከልክሉ ብለዋል እያልኩ እከለክላለሁ ትለኛለህ? የቁሉ ራዊ ፈሰበሁ ሰበን ዓኒፈን፣ ኃይለኛ ስድብ ሰደቡትና መጨረሻ ላይ አልወጣላቸው ሲል ወላሂ ላ ኡከሊሙከ አበዳ፣ እስከ የውም አልቅያማ ድረስ አላናግርህም ብለውት እስከ የውም አልቅያማ ድረስ አላናግሩት። ለነቢዩ ሌላ ምንም አጀንዳ የላቸው። ለምን ነቢዩ አሉ እያልኩ እከላከላለሁ አልክ? ለምን? ይኸው አባትየውም አያትየውም አባትየው ዑመር ብን ኸጣብ ያ ረሱላላህ እእዘን ሊአድሪብ ዑኑቀህ፣ አንገቱን ልበለው ፍቀዱልኝ አላቸው። ላ አሉት። ፍቀዱልኝ ያ ረሱላላህ አንገቱን ልበለው። ላ ያ ዑመር አሉት። ለበይክ። ኢዘን የተሐደሱ ናሱ አነ ሙሐመደን የቅቱሉ አስሓበህ፣ ይሄ ሙናፊቁ ሰው ተራው ሙሐመድ ጓደኞቹን ይገላል ብሎ ነው የሚያወራው። እርምጃ ብንወስድበት ኒፋቁን አያቅ፣ የሆነውን አያቅ። ስለዚህ ክብርንም ስምንም መጠበቅ ሙስሊሙን ጀማዓ አስፈላጊ ስለሆነ እሱን አንገለው ብለው ያሉት። ልጅየው ወር ያለ ነቢዩ እንደማይገሉት ሲነግሩት ሰይፉን ይዞ በር ላይ ቆመ። ቤቱ ራሱ ቤት አባቱ ቤት ሄዱ። ልክ መጣ የተንጎባለለ ቤት ሊገባ ወላሂ ላ ተድኹሉ በይተክ፣ ቤትህ እንድትገባ አልፈቅድልህም፣ እኔ ወራዳ ነኝ፣ የአላህ መልእክተኛ የተከበሩ ናቸው ብለህ ካልተናገርካል። ወይ ሐክ የብኒ፣ ልጄ ወዮልህ፣ አባትህን እንደዚህ ደፍረህ ትለኛለህ? ከዚህ በላይ ደፍረሃለሁ። ወላሂ ልዓዚም ከተጠጋህኝ አንገትህን ነው ለሁለቱም ተለትለዋል፣ ለሁለቱም ቆርጥልህ አለያየዋለሁ። እሪ ያለ ጎሳ ተሰበሰበ። ምን ሆንክ? ኢነ ብኒ መነዐኒ ሚነል በይት፣ ከቤቴ እንዳልገባ ጉድበሉ ልጄ ከለከለኛል። ምን ሆነህ ነው አብደላህ አሉት። ወላሂ እኔ ነኝ ወራዳው፣ የአላህ መልእክተኛ ትልቅ ናቸው ካላለ ከዚች ቦታ እቤቱ መግባት አይችልም። እንደውም ነቢዩን ካላስፈቀድክ አትገባም። ራሴ ቤት አላቸው። ራሴ ቤት
ትልቅ ጠብ ተነሳ። ሰው ቢለምነው ቢለማመጡት እንቢ ብሎ ቀረ። ነቢዩ ሰሙ ዓለይሂ ሰላቱ ወሰላም። ኧረ አብደላህ እዛ ቤት ሄዱ አምባጓሮ ፈጥነዋል። ምን ብሎ ነቢዩ የተከበሩ ናቸው እኔ ነኝ ወራዳው የሚል ቃል በአንደበት ካልወጣ ቤት ለመግባት ነቢዩን ካላስፈቀድ ከዚህ አትገባም አንገትህን ነው የምቀላ ብሎ እዩ እየተገለገለ ነው። ሰው ቢለምን እንቢ ብለዋል። ሰው ላኩና ፍቀድለት ይግባ ብለውሃል በለው። ፍቀድለት ይግባ ብለውሃል የሚል መልክተኛ ሲመጣ አማ ቢኢዝኒህ የእሳቸው ፍቃድ ካለበትማ ፈበላ መግባት ይችላሉ። ጥሩነት ይሄ ነው ነቢያችንን የሚወዱት ዓለይሂ ሰላቱ ወሰላም ሷሐቦቹ። አላ ኩሊ ሓል እነዚህ ሙናፊቆች የራሳቸው ታሪክ አላቸው፣ የራሳቸው ተግባር አላቸው። የቀጣዩን ተግባራቸውን ኢንሻአላህ በሌላ ፕሮግራማችን እናየዋለን። የዛሬውን እዚህ እናቆማለን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን ወላሁ አዕለም።